ነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ስለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት ተሳቢዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው። ሐሳባቸው ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ስለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው። ዶክተር አብይ አህመድ ለደሳለኝ ጫኔ የአብረን እንስራ ጥሪን አቅርቦለታል። እስቲ አንድ ላይ ከእርሳቸው አንደበት አብረን እንስማ፣ እንመልከት። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ ፈልጋለሁ። ለ5 ዓመታት በፓርላማ ቆይታቸው በጠንካራ ጥያቄዎቻቸው የሚታወቁት ዶክተር ደሳለኝ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በምትመለከቱት መልኩ ሲጨዋወቱ ተስተውሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ረፋዱ ላይ የመደመር ፍልስፍናን በጽኑ ሲተቹ ከነበሩት ከደሳለኝ ጫኔ ጋር አብሮ ለመስራት ጥሪ ማቅረባቸው ይታወሳል። ጠቅላይ ሚኒስትሩ በሰጡት አስተያየት ደሳለኝ ጫኔ የመደመርን ፍልስፍና በሚገባ መረዳታቸውና አብሮ ለመስራት ዝግጁ መሆናቸውን ጠቅሰዋል። ከፓርላማው ስብሰባ በኋላም ሁለቱ የምክር ቤት ባላንጣዎች ከሌሎች ከፍተኛ የመንግስት ባለስልጣናት ጋር በአንድ ላይ መታየታቸው ትኩረት ስቧል። ይህ መገናኘት በሀገሪቱ ፖለቲካ ውስጥ አዲስ የትብብር አቅጣጫን ያስከትላል ወይ እየተጠየቀ ይገኛል። ቀጣዩ የዶክተር አብይ ሚኒስተር ዶክተር ደሳለኝ ጫኔ ይሆናሉም እየተባለ ይገኛል። ስለ ጉዳዩ ምን ትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳትዘነጉ። ለምክር እንጂ ለፖሊሲ አመንጨት አትፈልግም። እውነቴን ነው። ምክር ብቻ ነው። ምክንያቱም ዓለም ተገለባብጣለችና አሁን ያለችውን ዓለም እናንተ ለመገንዘብ በጣም ከባድ ስለሆነ አልፎ አልፎ ምክር ሲያስፈልግ ከሁሉም ሽማግሌዎች መስማት ጥሩ ነው። ማክበር ጥሩ ነው። ሲታመሙ ማሳከም ጥሩ ነው። ከሞቱም በክብር መቅበር ጥሩ ነው። ከዛ አልፎ ግን ፖሊሲ እንዲያመነጩ እኔም አልጠብቅም። ከኔና ከኔ በላይ ያላችሁም እርማችሁን አውጡ። ጊዜው እያለፈ ነው። የተከበሩ ጠቅላይ ሚኒስትር፣ ይህች ሀገር የሁላችንም ቤት መኖሪያችን፣ ማንም የበኩር ልጅ ማንም የእንጀራ ልጅ መሆን የለበትም። እርስዎም በዚህ ያምናሉ። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያኗኖርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። በተለይ ሲቪል ሰርቪሱ ወይም በሲቪል ሰርቪስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ከደሞዙ 35% ግብር፣ 7% ጡረታ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎት ይቆረጥበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ? ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን
ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ ፈልጋለሁ። ዶክተር ደሳለኝ ጫኔ በምክር ቤት ጥያቄዎችን ለጠቅላይ ሚኒስተሩ አቅርበዋል። ዶክተር ደሳለኝ ጫኔ ሀገሪቱ ካለችበት ዘርፈ ብዙ ቀውስ መውጣት የምትችለው በእውነተኛ ፖለቲካዊ መፍትሄና አካታች ድርድር ብቻ መሆኑን በመግለጽ 3 ቁልፍ የመፍትሄ አቅጣጫዎችንም በዝርዝር አቅርበዋል። በመጀመሪያ ደረጃ አሁን ያለው ሀገራዊ የምክክር ሂደት ከመንግስት ፖለቲካዊ ተጽዕኖ ነፃ መሆንና ሁሉንም የታጠቁ ኃይሎችን ማካተት እንዳለበትም አሳስበዋል። ውጊያ በቀጠለበት ሁኔታ የሚደረግ ምክክር ያለ ውጤት እንደሚበተን በማስጠንቀቅም ፍትሐዊ የሽግግር ሂደትና ብሔራዊ እርቅ እንዲወርድም ጠይቀዋል። በኢኮኖሚ ዘርፍም መንግስት የኮሪደር ልማት፣ የፓርኮችና የሪዞርቶች ግንባታ አካሄድን ገታ በማድረግ ፊቱን ወደ አምራች ኢንዱስትሪዎች ማለትም ወደ ብረት ማቅለጥ፣ የነዳጅና ማዳበሪያ ማጣሪያ፣ የምግብ ዘይትና ፋርማሲዩቲካል ፋብሪካዎች ማዞር እንዳለበትም አብራርተዋል። ከዚህም ጋር ተያይዞ ሀገሪቱ ከብሔራዊ መከፋፈል የሚያወጣ የክልሎችን የራስን ዕድል በራስ የማስተዳደር መብት የሚያከብርና ሚዛናዊ የስልጣንና የሀብት ክፍፍልን የሚያረጋግጥ ሁሉን አሳታፊ የህገ መንግስታዊ ማሻሻያ እንዲደረግም አቅጣጫን አመላክተዋል። በመጨረሻም ዶክተር ደሳለኝ ለጠቅላይ ሚኒስተሩ ቀጥተኛ ጥያቄዎችን የሰነዘሩ ሲሆን መንግስት ላለፉት 5 ዓመታት ከተከተለው የኃይል አማራጭ ወጥቶ ሁሉንም የታጠቁ ኃይሎች የሚጋብዝበት ግልጽ የሰላም የጊዜ ሰሌዳ አለው ወይ? የኢትዮጵያ ህዝብስ በአዲሱ 2019 ዓ.ም በተግባር ሊያየው የሚችለውን ተጨባጭ ተስፋ ምንድን ነው ሲሉ ንግግራቸውን አጠናቀዋል። ታዲያ ጠቅላይ ሚኒስተሩ አሁን ለተነሱ ጥያቄዎች ምላሽ እየሰጡ ሲሆን ዋና ዋና ምላሾችን ጠቅለል አድርጌ የማቀርብላችሁ ይሆናል። ላይክ፣ ፎሎ፣ ሪፖስት በማድረግ መረጃዎቼ ሁሌም እንዲደርሳችሁ ማድረግ ትችላላችሁ። ዶክተር ደሳለኝ ጫኔ የመደመር ጽንሰ ሐሳብ በደንብ የገባው ምሁር ሰው ስለሆነ አብረን እንድንሰራ ፈልጋለሁ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ያቀረቡ። ዶክተር ደሳለኝ ጫኔ ግን በበኩላቸው ባለፉት ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ቢሆንም በተግባር ያየነው ግን ተገላቢጦሽን ነው በማለት ወቅሰዋል። የመደመር ትረካ መዋቅራዊ ስብራት እንደገጠመውና መንግስት ችግሮችን በኃይል ከመፍታት ወጥቶ ሁሉንም የታጠቁ ኃይሎች ወደሚያሳትፈው እውነተኛ የፖለቲካ ድርድር መሻገር እንዳለበትም አሳስበዋል። በኦሮሚያ በአማራና በሌሎች ክልሎች ያሉ ግጭቶች፣ እገታዎችና የጦርነት ስጋቶች የዜጎችን የመኖር መብት መንፈጋቸውንም ጠቁመዋል። የመንግስት የቁጥር ስኬቶች ከእውነታው ጋር እንደሚጋጩ ገልጸው የቤት ኪራይ ከዜጎች ወርሃዊ ገቢ በላይ መሆኑንና መካከለኛው ነዋሪ ጠፍቶ ማህበረሰቡ በድህነት እየማቀቀ እንደሚገኝ አጋልጠዋል። ሐሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሁኑ።